በጌታ በኢየሱስም ሰላም እላችኋለሁ። እንደምትወዱኝ አውቃለሁ። ጭብጨባችሁን አየሁት እኮ። እኔም ወዳችኋለሁ። ጌታ ይባረክ። እግዚአብሔር ይባረክ። ብድግ ትሉና እኔ ሁለት የተለመደ ነገር አደርጋለሁ። ሰላምታ እንለዋወጣለን። ሁለት ነገር እንድትናገሩ ፈልጋለሁ። አንደኛው ዝም ብላችሁ እንዳትባባሉ። ቆይ ዛሬ የምትሉት ምን መሰላችሁ? እንኳን ወደ ኤክሌሺያ ወደ ቤተክርስቲያን አንተ ተወዳጅ ወንድም ተወዳጅ እህት መጣህ በሉት። ቢላቭድ ብራዘር ቢላቭድ ሲስተር በሉ። ተወዳጅ ወደ ኤክሌሺያ እንኳን መጣ በሉት። ኤክሌሺያ ባኖፍ ያለው ማለት አይደለም፣ ወደ ቤተክርስቲያን ማለት ነው። ክብር ለእግዚአብሔር ይሁን። 18 ቀበሌ አይደለም የመጣችሁት፣ ክለብ አይደለም የመጣችሁት ቤተክርስቲያን ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ሃሌሉያ! በእውነት አንዴ ደግማችሁ በሉት። አንተ የተወደድክ ወንድም my beloved brother my beloved sister በሏት። ሃሌሉያ! አንቺ ተወዳጅ፣ አንተ እኔንም በለኝ የተወደድክ ወንድም። አሜን። ሃሌሉያ! እኛ የተወደድን ነን። ሃሌሉያ! ክብር ለጌታ። ዋው! እግዚአብሔር ይባረክ። ከመቀመጣችን በፊት የጌታን ቃል ደግሞ እናነብና ወደ ቃሉ እንሄዳለን። ይሄው እንዴት እንደምትዋደዱ አያችሁ አይደል? እግዚአብሔር ይባረክ። እኛ በእግዚአብሔር የተወደድን ነን። እስቲ ጮክ በሉና በእግዚአብሔር የተወደድኩ ነው ይበሉ። ምክንያቱም ኤክሌሺያ ውስጥ የምትሰሙት ይሄ ቸርች ነው፣ ቤተክርስቲያን ነው። ኤክሌሺያ ማለት በግሪኩ ቋንቋ ነው፣ በወንጌል ተጠርተው የተሰበሰቡ የሰዎች ስብስብ ማለት ነው፣ ማህበር። ስለዚህ ይሄ ምንም አይደለም፣ በወንጌል ተጠርተን ነው የተሰበሰብ ነው። አሜን። እንኳን ደስ አላችሁ። እዚህ ቤት ፍስሐ ነው ያለው፣ እዚህ ቤት ደስታ ነው ያለው፣ እዚህ ቤት በቃ ደስታ ነው ያለው። አሜን። ውጭ አዝናችሁ ከሆነ እዚህ ቤት ትስቃላችሁ። ኧረ አሜን። ውጭ የሚያስር ነገር ካለ እዚህ ቤት ትፈታላችሁ። አዎ፣ በወንጌል ነው የሰበሰበን። ስለምንተዋወቅ አይደለም፣ ኢትዮጵያዊና ኤርትራዊ ስለሆነን አይደለም፣ በወንጌል ነው የተሰበሰበን። እስቲ ይሄ ቤት ቤተክርስቲያን ነው በሉ። ኤክሌሺያ ነው፣ የተወደደ ዋጋ የተከፈለለት ህዝብ። በወንጌል ጠራችሁ አለን ጳውሎስ። በወንጌል ጠራን፣ የተሰበሰበ ህዝብ ነው፣ ማህበር ነው። ክብር ለጌታ ይሁን። ይህን እዚህ ቤት ጸሎት ይሰማል፣ እዚህ ቤት ጸሎት ይሰማል። የሰማይ ደጅ ሁሉ ክፍት ነው፣ መጋረጃው ተቀዷል። ኧረ አሜን። ደስ አላችሁ? ዋው! ቤተ ክርስቲያን ቤቴ ይለዋል ጌታ። የእግዚአብሔር ቤተ ክርስቲያን፣ የሕያው የእግዚአብሔር ቤተ ክርስቲያን። እንኳን ደስ አለ በሉት እንደገና እዚህ ስለመጣ። ዋው! ቸርች እኮ ራሱ ሚስጥር ነው እኮ በእውነት መረዳት ይጠይቃል። ማለትም ቤተክርስቲያን አካሉን ብሎ እኮ እንደገና ይፈታልናል ጳውሎስ ኤፌሶን ላይ። እና ቤተክርስቲያንን ስታስቡ ደስ አይላችሁ? መሰማሪያችን እኮ ናት፣ ማረፊያችን። በእውነት ነው የምነግራችሁ። ከተለያየ ቦታ የመጣንን ሰዎች ባህሪያችንን እየቀረጸ እንድንዋደድ የሚያደርገን የፍቅር ጌታ ያለበት ቤት። እስኪ እግዚአብሔር ፍቅር ነው በሉ፣ ጮክ በሉና። እዚህ ነው my beloved sister my beloved brother። አንተ የተወደድክ በሉት እንደገና። ባካችሁ ዓለም ይገፋዋል፣ ሰይጣን፣ ጨለማው፣ ዙሪያው። እዚህ ቤት እንኳን ደስ ይበለው እስቲ፣ ይሳቅ፣ ይደሰት። እውነት ስለሆነ የተወደድክ ነህ። አረ ሃሌሉያ ሃሌሉያ። መወደድ በጣም የከበረ። ለዚህ ነው ቅድም እኮ ጌታን ያከበር ነው። ክብር ለእግዚአብሔር ይሁን። ሁላችንም አንደኛ ዮሐንስ የጀመርኩትን ትምህርት ነው የምቀጥለው፣ ምዕራፍ 4። ዛሬ ደግሞ ምዕራፍ 4 ነው የምናየው። ቁጥር 7 ጀምረን እርስ በርሳችሁ ብትዋደዱ በዚህ ደቀ መዝሙሬ እንደሆናችሁ ሰዎች ሁሉ ያውቃሉ የሚለውን እሱን እያብራራን ነው። ምዕራፍ 2 ላይ በአንድ አንግል አይተናል፣ ትንሽ ከልሰዋለሁ። በኋላ ምዕራፍ 3 ላይ አይተናል። ምዕራፍ 4 ላይ ያለው እኔ በእውነት በጌታ ፊት ነው የምነግራችሁ፣ በደንብ ጆሮአችሁን ከፍታችሁ እንድትሰሙ ይፈልጋለሁ። እንደዚህ ሙዝዝ ምናምን አልልም። ሰው እስኪ ደክመው ድረስ አላገለግልም።
በእውነት ነው የምነግራችሁ። መንፈስ ቅዱስ ከመራኝ እናንተም ደስ ብሏችሁ እንደምትባረኩ አውቃለሁና እንደዚህ አልሞግታችሁም፣ ረጅም ሰዓት አላስቀምጣችሁም። በእግዚአብሔር ጸጋና በእግዚአብሔር መንፈስ ሆኜ ውስጤ እስኪጨርስ ድረስ አገለግላለሁ። ስጨርስ ግን አቆማለሁ። የእግዚአብሔር መንፈስ ከሰራ እናንተም ደስ ይላችኋል፣ እኔ ከሰራው ግን ይደክማችኋል። ስለዚህ መንፈስ ቅዱስ በሰጠኝ በዚች አጭር ደቂቃ ውስጥ እግዚአብሔር በሰጠኝ ሰዓት እናገር እፈልጋለሁ፣ ግን ልባችሁንና ጆሮአችሁን ግን እፈልጋለሁ። ጌታ ይባርካችሁ። ምክንያቱም አሁን ዝም ብዬ ሳስብ ከእድሜም ጋር ተያይዞ ነው መሰለኝ እኔም ራሴ ሰዎች በጣም ሲያረዝሙ ድክም እያለኝ እየመጣ ስለሆነ በቃ ድክም እንዳላረጋችሁ እኔንም ፈራለሁ። መድረኩን አገኘው ብዬ አልጠቀምም። በእውነት አይታችሁ ከሆነ ማክሲመም የሰበኩት 1 ሰዓት ከ08 ነው። ድሮ ግን አሁን ካያችሁኝ ወደ 6-7 ስብከት ነው የሰበኩት እዚህ ቤተክርስቲያን ውስጥ። የመጨረሻው ምናልባት ዶክተር ሲሞንን መጠየቅ ትችላላችሁ 1 ሰዓት ከ8 ሰከንድ ነው የሰበኩት። ከዛ በላይ 8 ደቂቃ ነው የሰበኩት። ከዛ በላይ አልሰበኩም። ለምንድን ነው ካላችሁኝ በጣም በህይወቴ ብዙ ነገር ስለተማርኩ። ድሮ ሲጀምር 2 ተኩል ነበር የምሰብከው። ታስታውሳላችሁ አይደል? 2 ተኩል እና ትዝ ይላችኋል አይደል? እንደውም አንድ ሰው እኛ በ120 ነው የምንሄደው፣ ኢዮቤ አንተ እኮ በ180 ነው የምትሄደው አለ። እና ፍጥነቱን ታስታውሳላችሁ ትዝ ካላችሁ። ከዛም ጥቅሱንም ከዚህም እያልኩ ነበር የምናገረው። እሱ አሁን ከእድሜም ጋር አይሄድም፣ እንደገናም ከምንም ጋር አይሄድም። ስለዚህ በጣም መጥኜ ነው የምነግራችሁ፣ ግን ልባችሁን ከፍታችሁ ግን እንድትሰሙኝ በትህትና ጠይቃለሁ። እኔ አስቤ ተኮር ሁኜ ነው የምመጣው፣ ተጨንቄ ነው የምመጣው፣ የጌታን ፍቃድ ጠይቄ ነው የምመጣው። በእውነት ነው የምነግራችሁ። በመሃል ራሱ የጀመርኩትን ትምህርት እያቋረጥኩኝ ጌታ የሚለኝን ለማድረግ ስፈልግ አንዳንድ ጊዜ እንደዚህ ሰበር ዜናውን ቅድም አብዬ ሲጸልይ መንፈስ ቅዱስ እየማለደ ነበር የጌታን ራት እየሰጠ። ስለዚህ አንዳንድ ሰዎች ተነክተዋል፣ አምናለሁ የሆነው ነገር ሆኗል። አሜን። እና ጌታ የሚሰራውን ስለሚያውቅ ለእኔ መልእክቱን አልሰጠኝም። እኔ ትምህርቴን ነው የምቀጥለው። መልእክት ካለ እለውጣለሁ፣ ጌታን እጠይቃለሁና አንዳንድ ጊዜ አስበው ስለሚመጡ አገልጋዮች በእውነት እናንተም ትኩረት አድርጋችሁ ስትሰሙ ለአገልጋይ እረፍት ያገኛል። አሜን። ይሁን ለማገልገል ስላለብኝ አይደለም እያገለገልኩ ያለሁት። የተሰጠኝን ትኩረት ጌታ የሰጠኝን ነገር በእናንተ ውስጥ ማስቀመጥ እፈልጋለሁ። እግዚአብሔር የተባረከ ይሁን። አንደኛ ዮሐንስ ምዕራፍ 4 ከቁጥር 7 እስከ 12 ድረስ ነው የማነበው። የጌታ ቃል እንዲህ ይላል፣ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደድ። እቺ እርስ በርስ የምትለው ነገር አሁን ምዕራፍ 4 ላይም ይዞት መጣ። እዚሁ ቁጥር ላይ ራሱ ተመልከቱ። ቁጥር 7 ላይ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነው። በዚህ እግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅር እንደዚህ ነው፣ እግዚአብሔር እርሱ ራሱ ወደደን፣ ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ። እንደገና ደገመው፣ ላከ ያለውን ቃል እዚህ ጋርም ላከው እንደገና አለ። ላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል። ይቅርታ እስከ ቁጥር 16 ድረስ ነው ማነበው። ከመንፈሱ ስለተሰጠን በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን። እኛም አይተናል፣ አባት ልጁን የዓለም መድኃኒት ሊሆን እንደላከው አሁንም እንደላከው ይለዋል። እንመሰክራለን፣ ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እሱም በእግዚአብሔር ይኖራል። እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል፣ አምነናል። እግዚአብሔር ፍቅር ነው። በፍቅሩ የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። አጭር እንጸልያለን። የጌታ መንፈስ መገኘትና ህልውና ክብር ከጀመርንበት ሰዓት ጀምሮ በዚህ ያለና አጭር ብቻ እንጸልያለን። አባት ሆይ እናመሰግንሃለን። ለእኛ በዚህ መሆን እጅግ መልካም ነው። እናመሰግንሃለን። በወንጌል ጠርተህ ሰብስበህናል። እናመሰግንሃለን። እኛ ልጆች በስምህ ተኮልኩለናል፣ በስምህ ተሰብስበናል። አሁን በመገኘትህ በህልውና ውስጥ ነንና እናመሰግንሃለን። በቃልህ ልንኖር፣ ለቃልህ ልንታዘዝ፣ በፍቅርህ ልንኖር ተጠርተናልና ስለዚህ ታላቅ እዳሎት፣ ታላቅ ክብር እናመሰግንሃለን። አሁንም ጌታ ሆይ ለእያንዳንዳችን እንድትናገረን እኔ ጸልያለሁ። ቃልህን ይዞ የሚመጣም ባሪያህን እኔን አስበኝ፣ የሚሰሙትንም አስባቸው፣ በጸጋህ ደግፈን።
ጌታ ሆይ ልባችን እየተቃጠለ ውስጣችን ጌታ ሆይ በእውነት ፍቅርህን እያሰበ ቃልን እንድንሰማ እንድትረዳን ጸልያለሁ። ሁሉ ለክብር ይሁን በጌታ በኢየሱስ ስም አሜን። ጌታ ያክብራችሁ። ቁጭ በሉ። ጌታ የተባረከ ይሁን። ትንሽ የባለፈውን ነገር ልከልስና ወደዚህ ገባለሁ። በጣም እንዳልኳችሁ አጠር አድርጌ ነው የምናገረው። ባለፈው ምዕራፍ 2 ላይ አንደኛ ይሄ እርስ በርሳችሁ ብትዋደዱ በዚህ ደቀ መዛሙርቴ ትሆናላችሁ የሚለውን ከዚህ በፊት እንደነገርኳችሁ እስካሁን የጀመርኩት ምናልባት አንድ ስብከት ብቻ ነው ጦርነቱ መቼ ያከትማል የሚል የተለየ መልእክት የተናገርኩት እንጂ ላለፉት ጊዜያት በሶስት ክፍል ብትወስዱት 3 ክፍል ነው እየተናገርኩ ያለሁት። ደቀ መዝሙር በሚል ነው እየተናገርኩ ያለሁት። ስብከታዊ ትምህርት ነው እያቀረብኩ ያለሁት። ወጥ የሆነ ትምህርት አይደለም። እንደ ስብከትም እንደ ትምህርትም እያደረኩ ነው የምናገር ያለሁት። ይሄን ማተኮሬን በጣም እንድታስቡ ፈልጋለሁ። ቅድም ሸዋን ሲናገር እንደነበረው ትላንት የጌታን መምጣት ስለመምጣት እየተናገርን ነበር። በሌላ አነጋገር መጨረሻ ላይ የዘጋበት ሐሳብ ቅዱሳን የተዘጋጁ ናቸው የሚነጠቁት እንጂ ያልተዘጋጁ አይነጠቁም። በሌላ አነጋገር ምን ማለት ነው? ሰዎች በቤተ ክርስቲያን ውስጥ ደቀ መዝሙር ካልሆኑ አይነጠቁም። ይሄን ማወቅ አለባችሁ። በፍጹም አይነጠቁም። በጌታ መሆን ብቻ ሳይሆን ደቀ መዝሙር ሊሆኑ ይገባል። ስለዚህ በሌላ አነጋገር ትጥቁን ለመታጠቅ አሁን የእግዚአብሔርን ቃል የምንማረው ለዚህ ነው። ደቀ መዝሙር ያልሆነ ሰው በእውነት አይነጠቅም። መጽሐፍ ቅዱስ ይሄንን በደንብ ነው የሚናገረው። ደቀ መዝሙር መሆን አለብን የጌታን መንግስት ለመውረስ እና ክብር ለእግዚአብሔር። እዚህ ላይ አተኩሬ እየተናገርኩ ነው ያለሁት። በመጀመሪያው ክፍል ላይ ሶስት ክፍል ነው እስካሁን የተናገርኩት። ምናልባት 15 ክፍል ነው መናገር የምፈልገው እንደ ሁኔታው። የመጀመሪያው እውነተኛ ደቀ መዝሙር በሚል ተናግሬያለሁ። ሁለተኛው ደግሞ የደቀ መዝሙር መለያቸው በሚል ተናግሬያለሁ። አሁን ደግሞ ይሄ መታወቂያቸው በሚል ደግሞ ማለት የደቀ መዝሙር ሁኔታ በሚል ተናግሬያለሁ። ሶስተኛ ደግሞ የደቀ መዝሙር መታወቂያቸው የሚል ነገር እየተናገርኩ ነው ያለሁት። በደቀ መዝሙር መታወቂያቸው ውስጥ አንደኛ ደቀ መዛሙርት ደቀ መዝሙር መሆናቸው የሚታወቀው በቃሉ ሲኖሩ ነው ብለን ተመልክተናል። ታስታውሳችሁ። በነገራችን ላይ በጣም ማመስገን እፈልጋለሁ ፊድባክ ለምትሰጡኝ ሰዎች። አንዳንዱን ፊድባክ ምናልባት ለመሪዎች ብትሰጡ ደስ ይለኛል። ለኔ የሆነውን ፊድባክ ደግሞ ለኔ መስጠታችሁ በጣም ጌታ ኢየሱስ ይባርካችሁ። በውጭም ያሉ ሰዎች በዚህ ትምህርት ላይ ፊድባክ የሚሰጡኝ ሰዎች አሉ፣ ከኛ ቸርች ውጭ የሆኑ እግዚአብሔር አምላክ ይባርካቸው። ስለዚህ በደንብ ልንከታተል ይገባል። እዚህ ላይ ነው እኔ አተኩሬ እየተናገርኩ ያለሁት። እግዚአብሔር የሰጠኝ ትልቁ አንዱ ሸክም በእግዚአብሔር መንግስት ውስጥ ደቀ መዝሙር ማስነሳት ነው። ስለዚህ ደቀ መዝሙሮች ካላገኘን ይሄን የጌታን ስራና የጌታን መምጣት በፍጹም መፈጸምም ማድረግም መስራትም አንችልም። ስለዚህ በጣም ፎከስ ማድረግ አለብን። ትኩረታችንን አቅጣጫ በጣም ዳይቨርት ሊያወጡን የሚመጡ ብዙ ነገሮች በዙሪያችን ስላለ በጣም ፎከስ እንድናደርግ ፈልጋለሁ። እኔ ሆን ብዬ አስቤ ተዘጋጅቼበት የምመጣበት ጉዳይ ስለሆነ በጣም እናንተም በአትኩሮትና በጣም በነቃልብና በእውነት ትኩረት ሰጣችሁ እንድትሰሙኝ እንደ ማለፊያ አድርጋችሁ እንዳትሰሙ በጣም አደራ ለማለት ነው ይሄን የምናገረው። እና አሁን ወደ ሐሳቤ ስገባ አሁንም ስላልጨረስኩኝ የትኛውን መጨረስ እፈልጋለሁ። አንዱ ደቀ መዝሙር መታወቂያቸው መለያቸው በፍቅር ነው ብሏል። አሁን ዮሐንስ ነው ይሄን ክፍል የነገረን። እስቲ አሁን እናንተ ራሱ አስቡት። ኢየሱስ በዮሐንስ ወንጌል ምዕራፍ 13 ቁጥር 34 35 ላይ ደቀ መዝሙሬ መሆናችሁ እርስ በርሳችሁ ብትዋደዱ በዚህ ደቀ መዝሙሬ መሆናችሁን ሰዎች ምን ያደርጋሉ? ያውቃሉ። በቃ ያሳብቅባቸዋል፣ ይታወቃል። እናንተ ብትዋደዱ እኔ ብሎ ነው ኢየሱስ የተናገረው። አሁን ልብ በሉት። ሐዋርያው ከብዙ ዘመን በኋላ ዮሐንስ ይህንን መልእክት ሲጽፍልን ኢየሱስ እችን ቃል ብቻ ነው ምዕራፍ 13 ላይ በዛች በሰገነቱ ላይ በወጡ ጊዜ ለመጨረሻ ጊዜ እግራቸውን ባጠበ ጊዜ ላይ የተናገረው ንግግር ነው። ከምዕራፍ 13 እስከ ምዕራፍ 17 ላይ ግራጁዌሽን እስኪያደርጉበት እስከ ምዕራፍ 17 ምረቃውን እስኪያደርጉበት ድረስ በጣም ቁጭ ብሎ ያስተማራቸው እችን ቃል ወስዶ በዘመናት ውስጥ እናንተም እንድታዩት በጣም የምፈልገው ነገር በተለያየ አንግል እያሳየን ነው ያለው። እችን ቃል ወስዶ ጌታ ኢየሱስ እርስ በርሳችሁ ብትዋደዱ በዚህ ደቀ መዛሙርቴ እንደሆናችሁ ሰዎች ያውቃሉ ብሎ አንድ ቃል ነው የተናገረው። እኔ ይሄን ሳስብ እንኳን ይሄን ብቻ ሳስብ አንድ በጣም የሚገርመኝ ነገር አለ። ጌታ የተናገረው በቅርብ ጊዜ ነው እኔ ራሴ ይበራልኝ። ብዙዎቻችንም የምናስበው እንደሱ እንደሆነ እገምታለሁ። ሊሆን ይችላል። ግን እኔ ሳስበው እኔ ካደረኩት በዮሐንስ ወንጌል ላይ ነው ያለው እኔ ካደረኩት የበለጠ እናንተ ታደርጋላችሁ የሚል ቃል አላነበባችሁ እንደዚህ ብዙ ጊዜ ይሄን ነገር የሚመስለን እኔም የሚመስለኝ የነበረው ምን እንደሆነ ታውቃላችሁ? ኢየሱስ አጋንንት ሲያንጫጫ
ኢየሱስ በሽተኛ ሲፈውስ፣ ኢየሱስ የሆነ ነገር ሲያደርግ አልነበረም? ልክ እኔ ካደረኩት የበለጠ ታደርጋላችሁ የሚለው ይሄ ነገር ነበረ እኔ የሚመስለኝ የእናንተን አላውቅም። ግን አሁን ሳየው ግን እንደሱ ማለት አይደለም። አያችሁ ኢየሱስ የመጣው ነፍሱን ለብዙዎች ቤዛ ሊያደርግና ሊያገለግል ነው የመጣው። በማርቆስ አገላለጽ ከሆነ 10:45 ላይ አይደለ? ዋናው የመጣው ለዛ ነው እንጂ ብዙ ሊያስተምር አይደለም። ግን እኔ ከኔ በለጠ ታደርጋላችሁ ማለት ይሄ እኮ ነው። ኢየሱስ ያላብራራውን ሁሉ ኢየሱስ ያልገለጠውን ሁሉ ከሙታን ከተነሳ በኋላ መንፈስ ቅዱስን ልኮ በእነሱ አማካኝነት ይሄው ያብራራልናል። ክብር ለእግዚአብሔር። አይገርማችሁ? እርሱ እርስ በርሳችሁ ተዋደዱ ያለንን እሱ በአንደኛ ዮሐንስ ምዕራፍ 2 ከቁጥር 7 ጀምሮ እስከ 11 ላይ አመጣውና ማሳየት ጀመረ። አያችሁ አንድን ነገር ለመግለጽ ስትፈልጉ በዚህ በኩል ያላያችሁትን በዚህ በኩል እንድታዩ፣ በዚህ በኩል አንድ ሐሳብ እኮ ነው። በዚህ በኩል ምዕራፍ 3 ላይ ደግሞ አመጣውና በዚህ በኩል አልበቃዋለና ስነ መለኮቱን በጣም እያጠለቀ አመጣውና ምዕራፍ 4 ላይ ጥልቅ የሆነ ነገር ደግሞ መናገር ጀመረ። አሁን በዚህ በኩል የሆነ ነገር እንድታዩ ያደርጋችኋል፣ በዚህ በኩል የሆነ ነገር እንድታዩ ያደርጋችኋል፣ በዚህ በኩል የሆነ ነገር እንድታዩ ታደርጋል። እነ ቶማስ እነ ጴጥሮስ ጋር ተሰብስበው ሲነግራቸው አንድ ዘለላ ቃል ብቻ ነበረች። አሁን ከብዙ ዘመን በኋላ ግን ዮሐንስ በመንፈስ ቅዱስ ከኔ በለጠ ያለው ጌታ ለዚህ ነው። ይሄንኑ ቃል ግን በጣም በትልቅ ብርሃን ያሳያል። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ እንደዚህ ነው ብርሃን የሚያመጣው። ክብር ለጌታ። ስለዚህ ምዕራፍ 2 ላይ ያየነው ነገር ምንድነው? ካስታወሳችሁ 3 ነገሮች ነግሬያችሁ ነበር። ምዕራፉን እንድናይ ምን የሚል ነገር ተናግረ ነበር? ጉዳይ የሚል አይደል? ምክንያትና ማረጋገጫ። እስቲ ጉዳይ በሉኝ፣ ምክንያት በሉኝ፣ ማረጋገጫ በሉኝ። ኦኬ ምዕራፍ 2 ላይ ስንናገር እርስ በርሳችን መዋደድ ያለብን ጉዳዩ የምን ጉዳይ ነበር ያለን? ምዕራፍ 2 ላይ አያችሁ፣ ረስታችኋል። ተማሪዎች አይደላችሁ ማለት ነው፣ ዲሲፕል አይደላችሁ ማለት ነው። አያችሁ፣ ለዚህ ነው ማስታወሻ መያዝ በጣም ጠቃሚ ነው። የጨለማና የብርሃን ጉዳይ ነው፣ ሲሪየስ ነገር ነው ማለት ነው። ክብር ለእግዚአብሔር። ምክንያቱስ አንድ ትእዛዝ ስለሆነ፣ ኮማንድመንት ስለሆነ ትእዛዝ ነው። በቃ አሁን የጌታ ራት መውሰድ ትእዛዝ ነው። ልጆችን ለጌታ መስጠት ትእዛዝ ነው። ትእዛዝ ደግሞ የሚወጣው ከፍ ካለ ከበላይ የሚመጣ ነገር ነው፣ የሚፈጸም ነው። ትእዛዝ ልመና አይደለም፣ የሚፈጸም ነው። ትእዛዝ ስለሆነ ትእዛዙ ይለናል። ክብር ለእግዚአብሔር። ምክንያቱስ ምንድነው? ማረጋገጫው ማለት በምዕራፍ 2 መሰረት ህብረት። አያችሁ ምዕራፍ 2 ላይ ማረጋገጫው ህብረት ነው። አሁን ዝም ብላችሁ የምታልፉት አይደለም። አንድ ሰው በጌታ ድኛለሁ እኔ ዳግም ተወልጃለሁ ብሎ የሚል ሰው ከእግዚአብሔር ጋር ህብረት መኖሩ የሚታወቀው ማረጋገጫው ወንድሙን ሲወድ ነው። ኧረ አሜን። ክብር ለእግዚአብሔር። እና አሁን እናንተ እንዴት በጨለማ መቀመጥ ትፈልጋላችሁ? የብርሃንና የጨለማ ጉዳይ ነው ካልን ሰው ወንድሙን ሳይወድ በጥላቻ፣ ምናልባት ዛሬም እንኳን ባለፈው ጊዜ ስናገር ያልሰማችሁ ሰዎች ካላችሁ not only ቸርች ብቻ አይደለም ይሄ፣ በተለይ ጥላቻው ያላችሁ ቤተሰቦቻችሁን፣ አጎቶቻችሁን፣ አክስቶቻችሁን፣ አባታችሁን እንኳን ሳይቀር የምትጠሉ ሰዎች ካላችሁ በጨለማ ነው የምትኖሩት ያላችሁ። ጥላቻ እጅግ ከባድ ነገር ነው፣ ጨለማ ውስጥ እንድትቀመጡ የሚያደርግ ነገር ነው። እና ምዕራፍ 2 ላይ ያየነው ነገር ይሄ ነው። ጉዳዩ የምን ጉዳይ ነው? የጨለማና ለመጨረሻ ጊዜ የብርሃን ነው። ምክንያቱ ምንድነው? ስለታዘዝን ነው፣ ትእዛዝ ነው። ክብር ለእግዚአብሔር። አሁን ይሄ ብርሃን ወደኛ ህይወት መጥቶ ባንዋደድ ወንድሞቼና እህቶቼ፣ በእውነት ዮሐንስ በወንጌል እንደነገረን ይሄ ቃል አሁን ከኔ የተናገርኩት ይሄ እግዚአብሔር ቃል ስለሆነ ይሄ ይፈርድብናል። ታውቃላችሁ፣ እያስፈራራችሁ አይደለም፣ ሰምታችሁታል። በደንብ ከሰማችሁት እንዲህ ነው እያላችሁ ያለው ጌታ። እንዳደገ ሰው ከሰማ ነው። አያችሁ፣ ሰው ወንድሙን አለመውደድ። እዛ እርስ በርሳችሁ ተዋደዱ በዚህ ደቀ መዛሙርቴ እንደሆናችሁ ሰዎች ያውቃሉ። ይሄን ማቅለሉ ራሱ በጣም አደገኛ ነገር ነው፣ ቀላል ነገር እንዳይመስላችሁ። ምዕራፍ 3 ላይ ግን የምን ጉዳይ ነው አለ? ምዕራፍ 3 ላይ እስኪ ጥሩ ተማሪ ነው እንዳየሁት ከሆነ ማለት ነው። ምዕራፍ 3 ላይ ደግሞ የምን ጉዳይ ነው አለ? ጉዳይ፣ ምክንያትና ማረጋገጫ። ክፍሉን እኮ በቀላሉ ለመረዳት የምን ጉዳይ ነው ምዕራፍ 3 ላይ አለ? አዝናለሁ። የአንድ ወንድም ያወራኝ ወንድም ነበርና የሞትና የህይወት ጉዳይ ነው። አያችሁ፣ ከሞት ወደ ህይወት እንደተሻገረን በዚህ እናውቃለን። በቃ የሞትና የህይወት ጉዳይ ነው። አያችሁ፣ እንደዚህ ችላ የምንለው ጉዳይ አይደለም። አንድ ሰው ድኛለሁ ብሎ ወንድሙን ባይወድ ህይወት አላገኘም፣ አለቀ። በሞት ውስጥ ነው ያለው። በጣም አደገኛ ነገር ነው።
የሞትና ይሄንን እኮ ነው የምነግራችሁ። ከእኔ የበለጠ ታደርጋላችሁ ያለው ጌታ ያላብራራውን በእንደዚህ እያደረገ እያሳየን ነው ያለው። ክብር ለእግዚአብሔር። ምክንያቱስ ምንድነው ነው የሚለው ምዕራፍ 3 ላይ ምክንያቱ ከእግዚአብሔር ስለተወለዳችሁ። ኧረ አሜን። የዲያብሎስ ልጆችና የእግዚአብሔር ልጆች በዚህ የታወቁ ናቸው። ከእግዚአብሔር ስለተወለድክ ወንድምህን ትወዳለህ በሉት ለማንቃት። ኧረ ሃሌሉያ። ምክንያቱ ይግባል። ምዕራፍ 2 ላይ ትእዛዝ ስለሆነ ነው። አሁን ከእግዚአብሔር ስለተወለድክ መወለድ ነው። ክብር ለእግዚአብሔር ይሁን። ማረጋገጫውስ አሁን መወለድ እንኳን ስላችሁ ምንድነው የምታውቁት? ማረጋገጫውስ ምንድነው? ልጅ መሆንህ ነው። ኧረ አሜን። ይሄ አስሮ እኔን የሚወደኝ ከሆነ በፍቅር የሚመላለስ ከሆነ ይሄ ከእግዚአብሔር የተወለደ የልጅነት ማረጋገጫ ነው። እውነትም ተወልደዋል። ኧረ አሜን። በቃ ምንም ንግግር እኮ አያስፈልገው። ይሄው አያችሁት? ይሄ ነው ብርሃን። ምዕራፍ 4 ላይ በቃችን የምዕራፍ 4ን ደግሞ ልንገራችሁ። ጉዳዩ የምን ነው? ጉዳዩ የሐሰትና የእውነት ጉዳይ ነው። ምዕራፍ 4 ላይ ምዕራፍ 4 ላይ ከመግባቴ በፊት ምዕራፍ 3 ላይ የመጨረሻ አንድ ነገር ልናገርና ባለፈው ስለቸኮልኩኝ አረዘምኩ ብዬ እንትን ስላልኩኝ አልጨረስኩትም። ምዕራፍ 3 ላይ የመጨረሻው ክፍል ጋር ከጸሎት ጋር ያያይዘዋል። ወንድምን መውደድ። አሁን ወንድምን መውደድ ከጸሎት ጋር ለምን አያያዘው? ጸሎታችን እንዲሰማ እናውቃለን አይደለም? የመጨረሻው ክፍል ላይ አላያችሁ? እና ዋስትና አለ ልባችን ባይፈርድብን። ከጸሎት ጋር ለምን አያያዘው? አያችሁ? ከጸሎት ጋር የሚያያዝ ጉዳይ ነው ወንድምን መውደድ። ዋው! አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ ባልና ሚስቶች ባይስማሙ ጸሎታቸው ይከለከላል የሚል ቃል አላነበባችሁም? 3:17 ጌናው ምን ማለት መሰላችሁ? እኛ ስለተዋደድን እግዚአብሔር ይመልሳል ማለትም ብቻ አይደለም ነው ያልኩት። አስምሩበት። ግን መዋደድ በእግዚአብሔር ፍቃድ አቅጣጫ መቆም ማለት ነው። እንደገና ደግመዋለሁ። እኔ ወንድሜን ዴቭ ስወደው በእግዚአብሔር ፍቃድ አቅጣጫ ቆምኩ ማለት ነው። እኔ የምጸልየው ጸሎት በእግዚአብሔር ፊት አይከለከልም፣ ይሰማኛል። ክብር ለእግዚአብሔር። ኧረ አሜን። ስለዚህ አለመውደድ ወንድምን ጸሎትን ይከለክላል ማለት ነው። ግን እግዚአብሔር እኛ ወንድሞችን ስለምንወድ እግዚአብሔር እንደሚሰማን በዚህ እናውቃለን። ኧረ አሜን። ታዲያ አንዳንድ ጸሎታችን ተከልክሎስ ቢሆን እሰሳ ፕሪንሲፕል ኦፍ ጋድ የእግዚአብሔር ቃል እኮ ነው። መርህ ነው፣ ትልቅ መርህ እኮ ነው። አስተውላችሁታል? በልቤ አለ ዳዊት ሲናገር መዝሙር 65 ላይ በደል ብታገኝ ኖሮ ጸሎቴ ባልተሰማ የሚል ቃል አለ። ይከለከላል። በነገራችን ላይ እግዚአብሔር ኖም ሲል መልስ ነው፣ የስም ሲል መልስ ነው አይደለ? እውነት ነው አይደል? አንዳንዱ ከረሜላ ስጠኝ ብሎ ሲጠይቅ ኖ ይለዋል፣ ኖም መልስ ነው። ለአንዳንዱ ደግሞ ይሰጠዋል። ይገባችኋል መቼም ተርጉሙት እናንተ። ግን ይኸውላችሁ አንዱ ትልቁ ነገር በእውነት ነው የምነግራችሁ። አሁን እንደዚህ በህይወት ውስጥ በጣም የሁለት ዓለም ሰዎች ስለሆንን በጣም በወከባ ውስጥ ስለሆንን ጸሎታችን መከልከሉና አለመከልከሉን እንኳን አናውቀው። ግን ሲምፕሊ በጣም ረጋ ብላችሁ ዝግ ብላችሁ ራሳችሁን ሰብሰብ አድርጋችሁ ቀድም ዳንዬ እንዳለው በጥሞና ውስጥ ስትሆኑ ግን ይሄን ቮይስ ትሰማላችሁ። ወንድምህን ውደድ፣ እህትሽን ውደጂ ይላችኋል ጌታ። ክርስቲያኒቲ ሲምፕልነቱ ይሄ ነው። ትእዛዛቶቹ እጅግ ቀላል ናቸው የሚለው ይሄ ነው። ሲምፕል እንደ መጫጫህ አይደለም፣ ዲፕ መስማት ነው። አይገርማችሁም? ቤታችሁን የሚያክል ነገር ተከልክሎ እግዚአብሔር መልስ ይዞ ሊሰጣችሁ እያለ በዚህ ምክንያት የተከለከለ ነገር አይገርማችሁም? አለ። እንዲህ አይነት ነገር መርምሩ አለ፣ እንዳይከለከል ይላል። ግን ዮሐንስ በጣም በኮንፊደንስ ይነገራል። የሰው ልብ በጣም ስለሚፈርድ ልባችን ባይፈርድብን ከልባችን በላይ እግዚአብሔር ታላቅ ነው አለ። ወንድሞችን የምንወድ ስለሆነ እግዚአብሔር ጸሎታችንን ይሰማል። ክብር ለእግዚአብሔር። እኔ ዛሬ በሉ እስቲ ቀኝ እጃችሁን አንሱና ወንድሜን እህቴን ስለምወድ እግዚአብሔር ጸሎቴን ይሰማል። በፍቃዱ አቅጣጫ በቃ እኔ አሁን በጣም ኮንፊደንስ አለኝ። በእውነት ነው የምነግራችሁ። እኔ በጸሎቴ አይደለም ኮንፊደንስ፣ በጌታዬ ነው። ወንድሞችን እምወድ ስለሆነ እህቶችን እምወድ ስለሆነ ጸሎቴን እንደሚሰማኝ ጌታ አምናለሁ። ኖም ካለኝ ኖ ነው፣ የስም ካለ የስ ነው። ክብር ለእግዚአብሔር። ጸሎት እግዚአብሔርን አናስለቀቀውም። ይሄ የማስለቀቅ ጸሎት የሚለውን እኔ አልቀበል።
ምንድነው የሚለቀው ምናምን ማይለቀው? እግዚአብሔር ከእግዚአብሔር ነው የምናስለቀቀው? ኖ እንደዚህ የሚባል ነገር የለም። ጴጥሮስን አስለቀቀ ስለሚል ብዙ ሰዎች ማስለቀቅ ምናምን ይሉታል። ናይ ጸሎት ከእግዚአብሔር ጋር አብረን ሆነን የምንሰራው ነው። አሜን። ምናልባት ካልገባችሁ ልንገራችሁ። ሐና መጣች እግዚአብሔር ፊት። እግዚአብሔር የሚሆነ ነገር ይፈልጋል። ቤቱ ያለበትን ሁኔታ ያውቃል። ጸሎት ተግባቦት ብቻ ሳይሆን ከእግዚአብሔር ጋር አብሮ መስራት። እግዚአብሔርን አታስለቅቁትም። በጸሎት አስለቅቀዋለሁ የሚባል ነገር በፍጹም ቃሉ ላይ የለም። አታስለቅቁትም። እሱ እንደፈቀደ ነው የሚሰጠን። ኧረ አሜን በሉኝ። ይሄ በጣም በዘመኑ ላይ በጣም የማስለቀቅ ጸሎት እናደርጋለን። እኔ እግዚአብሔርን ላስለቅቀው? ኖ ፈቅዶ የሚያደርገው ነው ጌታ። ጸሎት ተግባቦት ነው። ጸሎት ከእግዚአብሔር ጋር አብሮ መስራት ነው። ለጎናችሁ ላለው ሰው ጸሎት ከእግዚአብሔር ጋር አብሮ መስራት ነው በሉ። አንተ በፍቃዱ አቅጣጫ ስትሆን ሐና መጣች። ልጅ አለችው። ልጅ ያው ታሪኩን ታውቁታላችሁ። ወደ ታሪኩን ልተውን እንስማማ በቃ አላት። አብረን እንስራ አላት። እኔም እፈልጋለሁ አላት። ያስፈልገኛል ይሄው ብሎ ሰጣት። ይሄው ብላ ሰጠችዋ። ተስማሙ። ኧረ አሜን። መስማማት ነው፣ አብሮ መስራት ነው ከእግዚአብሔር ጋር። እግዚአብሔር የፈቀደውን ሁሉ ነው በጸሎታችን ውስጥ የሚመልስልን። ይሄ አስቡት እንግዲህ በሰማይ የሆነውን። ለምንድን ነው የወንድማማችን መዋደድ አንዱን ነገር ፒክ አድርጎ ዮሐንስ ጸሎትን ብቻ ይዞ የመጣው ካላችሁ፣ ጸሎት በሰማይ ፍቃዱ እንደሆነች በምድር ማምጣት ስለሆነ እናንተ ሲምፕል አድርጋችኋት የወሰዳችኋት ነገር ለካ ከልክላችኋለች። ምን አለ ብንገናኝ በሰማይ ያለው ፍቃዱ በምድር ወርዶ ለብዙዎች ለጄኔሬሽን በረከት ቢሆን ለምን ይከለከላል ጸሎታችን? ሂንድራንሱ አያችሁ። በጣም ይሄ በቃ የሚይዝብን ነገር በጣም ቀላል ይመስላል። አሁን ተከል ብሎ በቃ ተከም ይላል በሰው፣ ግን እዚህ መጥቶ እጁን ደግሞ አንስቶ ደግሞ የሚጮሃለ ጸሎት ይከለከላል፣ በጣም ይከለከላል። እንደውም በማቴዎስ ላይ ጌታ እኮ መባህን አቁመህ ከወንድምህ ጋር ምን በል ነው የሚለው። ከጸሎት ጋር በጣም ይገናኛል። ምናልባት እንደዚህ አይነት ሰዎች ካላችሁ ከፕሮግራም በኋላ አጎቱን አክስቱን ቤተክርስቲያን ውስጥ እዚህ ላይ ኖር ይችላል ካለም መጨረስ ከወንድም ጋር በጣም ተገቢ ነው። አንዳንድ ጊዜ እናንተ የማታውቁት ሰዎች ግን እናንተ ላይ አቂመው ሊቀመጡ ይችላሉ፣ አዝነው ሊቀመጡ ይችላሉ። ሳታውቁ ሄዳችሁ ማናገር መጨረስ። አሜን። ይሄ ሳልናገረው ስላለፍኩኝ ይሄን እንድናይ ብዬ ነው። ወደ ምዕራፍ 4 እንሂድ። ክብር ለእግዚአብሔር ይሁን። ምዕራፍ 4 ጋር ስንሄድ ቅድም እንደነገርኳችሁ ጉዳዩ የሐሰት እና የእውነት ጉዳይ ነው። ቁጥር 6 ላይ ይናገራል ሐሰትና እውነት ይለዋል። እናንተ ገብታችሁ ክፍሉን በደንብ ይዩት። ትንሽ አሁን ስለማሳያችሁ ታዩታላችሁ። ምክንያቱ ደግሞ እግዚአብሔር መጀመሪያ አስቀድሞን ስለወደደን ነው አሁን የምንዋደደው ይላል አይደል? ቁጥር 19ም ላይ ይለዋል። 10 11 ላይም ዝቅ ብላችሁ እኛ እግዚአብሔርን የምንወደው እሱ አስቀድሞ ምን ስላደረገን ነው። እኛ ወንድሞችን የምንወደው እግዚአብሔር አስቀድሞ ምን ስላደረገን ነው። አያችሁ፣ በምዕራፍ 3 መሰረት ከእግዚአብሔር ስለተወለድን ነው። በምዕራፍ 2 መሰረት ደግሞ ትእዛዝ ስለተሰጠን ነው። አሁን ግን ደግሞ የምንዋደደው አያችሁ ብርሃኑን፣ አሁን ደግሞ የምንዋደደው እግዚአብሔር አስቀድሞ ስለወደደን። ኧረ አሜን። አንተ አይደለም አንቺ አይደለሽም አስቀድመሽ የወደድሽው፣ እግዚአብሔር ነው አስቀድሞ የወደደን። ክብር ለእግዚአብሔር። አስቀድሞ ስለወደደኝ በሉ እስቲ እኔም ወደዋለሁ፣ ወንድሞቼን ወዳለሁ፣ እህቶቼን ወዳለሁ። ሰፕል ትልቅ መርህ ስለተወደ ቆይ አሁን ይላችሁ እናንተ ሲያውን ትንሽ ደቂቃ ብሰጣችሁ እናንተ መወደዳችሁን እንዴት እንደተወደዳችሁ ብታስቡ አትደነቁ? በደም ተጨማልቃችሁ ማንም እናንተ ሊቀርብ የማይሞክር ህይወት ውስጥ ሆናችሁ ወደ እናንተ ህይወት መጥቶ ወደ እኔና ወደ እናንተ ህይወት ማንም ሳይቀርበን አስቀድሞ የወደደን እሱ ነው። ምን የምናሟላው ነገር ኖሮ ነው መጥቶ እኛን ተቀብሎ ወደደን። ታዲያ ወንድምህን ላለመውደድ ምን ምክንያት አለ? የምትወደው እሱ አስቀድሞ ስለወደደ ነው። ኧረ አሜን። ሶስተኛ ማረጋገጫው ደግሞ እግዚአብሔር ራሱ እሱ በአንተ ውስጥ ይኖራል። ማረጋገጫው ይሄ ነው። የምዕራፍ 4 ክብር ለእግዚአብሔር። በዚህ ነው የምንዘጋው በኋላ ላይ እግዚአብሔር እሱ በአንተ ይኖራል። ምዕራፍ 3 ላይ እየተመለከትነው ማረጋገጫ ምን ነበር ያለው? አሁንም እንዳትረሱብኝ ብዬ ነው። ልጅ ነው።
ምዕራፍ 2 ላይ ማረጋገጫው ምንድነው ያለው? ከእግዚአብሔር ጋር ህብረት። ምዕራፍ 4 ደግሞ ማረጋገጫው እግዚአብሔር ባንተ ይኖራል። የመጨረሻ ዓላማው ይሄ ነው፣ እግዚአብሔር ባንተ ለመኖር። አረ የገባው አሜን ይበለኝ። አረ አሜን። በቃ አሁን አንተ እግዚአብሔር ከኔ ጋር ነው፣ እግዚአብሔር ካንተ ጋር ነው። ማረጋገጫው ልንገርህ፣ ወንድምህን መውደድ ማረጋገጫ ነው። እኛ እግዚአብሔር መኖሩን ካንተ ጋር የምናውቀው፣ በአንተ ውስጥ መኖሩን የምናውቀው፣ በአንቺ ውስጥ መኖሩን የማውቀው፣ በእኔ ውስጥ የምታውቁት እኔ ወንድሜን ስወድ ነው። ክብር ለእግዚአብሔር። ወደ ትንታኔው ልግባና ትንሽ ተናግሬ ልጨርስ። ዮሐንስ እዚህ ጋር በጣም የሚገርም ነገር ይናገራል። እኔ አላቅም፣ እናንተ በጣም ጊዜ ወስዳችሁ እዩት። ዲፕ አሁን በጣም ዲፕ ነገር ውስጥ ገባ። ይሄ ምዕራፍ 4 ላይ ቁጥር 7 ጀምሮ በጣም ዲፕ ነገር ውስጥ ገባ። ታውቃላችሁ ፍቅር፣ እኔ ዝም ብዬ ይህን ክፍል ሳየው እንደ ኮምፓስ ነው። በጣም ወሳኝ ነገር ነው። ልክ በምድረ በዳ ላይ እንደምትመሩበት ነገር ይሄ ሰዎች ኮምፓስ ይዘው እንደሚመሩበት ኮምፓስ በጣም ወሳኝ ነገር ነው። በጣም ዲፕ መሆኑን ተመለከትኩኝ እኔ ይሄን ክፍል ማለት ይሄን ስዘጋጅ ማለት በጣም እንዴት አድርጎ ለማሳየት ራሱ የተጠቀመበት መንገድ የእግዚአብሔርን ማንነት ማሳየት ጀመረ። እግዚአብሔር ምን እንደሆነ፣ እግዚአብሔር ምን እንዳደረገና እግዚአብሔር አሁን ምን እንደሚያደርግ 3 ነገሮች ነው የተናገረው። እግዚአብሔር ምን እንደሆነ፣ እስቲ እግዚአብሔር ምን እንደሆነ በሉኝ። እንደገና እስቲ እግዚአብሔር ምን እንዳደረገ በሉኝ። አሁን ይላችሁ ስለ ፍቅር። እንደገና ደግሞ እግዚአብሔር ደግሞ አሁን ምን እንደሚያደርግ። ክብር ለእግዚአብሔር። አሁን ተዋደዱ ብሎ ቢተወን ኖሮ አይበቃም ነበር። አሁን ወደ ጥልቅ ነገር ውስጥ ገባ። አሁን እግዚአብሔር ምን እንደሆነ መናገር ጀመረ እና ሲጀምር እቺ 7 እና 8 ላይ ስለዚህ አሁን እኛ የምናቃትና በጣም የምንወዳት እግዚአብሔር ምንድን ነው? አይ ምን እንደሆነ እየነገረን ነው። እስቲ እግዚአብሔር ፍቅር ነው በሉ። ጮክ በሉና እግዚአብሔር ፍቅር ነው በሉ። ዮሐንስ በመልእክቶቹ ውስጥ እግዚአብሔር ፍቅር ነው፣ እግዚአብሔር መንፈስ ነው፣ እግዚአብሔር ብርሃን ነው ብሏል። he is ነው፣ እሱ ነው ያለው። በነገራችን ላይ ፍቅር እግዚአብሔርን አይገልጸውም። ፍቅርን የሚገልጸው እግዚአብሔር ራሱ። ምን ነው አሜን አይባል ወይንም አልገባችሁ? ፍቅር እግዚአብሔርን አይገልጸውም። እሱ እያለ ያለው ፍቅር እግዚአብሔርን ይገልጻል አይደለም። እግዚአብሔር ፍቅር ነው ያለው። ፍቅርን የገለጸው ራሱ እግዚአብሔር ነው። እግዚአብሔር ምን ስለሆነ ፍቅር ነው። God is love። አሁን ተዋደዱ ለማለት እግዚአብሔር ማን ነው ይለናል። እግዚአብሔር ፍቅር ነው። እስቲ ጩሁና እግዚአብሔር ፍቅር ነው በሉኝ። ክብር ለእግዚአብሔር። God is love። እግዚአብሔር ፍቅር ነው። 7 እና 8 ላይ የሚነግረን ይሄ ነው። ይኸውላችሁ ተመልከቱ። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወድ ሁሉ ከእግዚአብሔር ስለተወለደ ስለተወለደ ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው ማንን አያውቅም? እግዚአብሔርን አያውቅም። እግዚአብሔር ምንድን ነው? ፍቅር ነው። እኛ ራሱ የፍቅርን ትርጉም ያወቅነው በፍቅር ሳይሆን ራሱ እግዚአብሔር ፍቅር ስለሆነ እንደገና ደግሞ አለው። ፍቅር እግዚአብሔርን አይገልጸውም። ፍቅርን የሚገልጸው ራሱ እግዚአብሔር ነው። ፍቅርን ያየነው እኛ በእግዚአብሔር። አንድ ጮክ በሉና እግዚአብሔር ፍቅር ነው በሉ። ዋው! እግዚአብሔር ፍቅር ነው። ይሄ በጣም ልንረዳው ደጋግመን ልንረዳው የሚገባን ነገር ምንድነው ካላችሁ ፍቅር ነው። ይሄ እግዚአብሔርን አያውቀውም የሚል ቃል ይጠቀማል። ይሄ አያውቀውም የሚለው ጠሊቅ ዕውቀት ማለት አይደለም። የሆነ ትምህርት ምናምን ማለት አይደለም። ከእግዚአብሔር ጋር ግንኙነት፣ ህብረት፣ ኢንቲሚሲ፣ ፌሎሺፕ የለውም። አያውቀውም እግዚአብሔር። አንተ አስበው። ይኸውልህ ኢን ጀርመኒ አይደለም የምንኖረው። እኔ በፍቅር መኖርን ስገልጸው ራሱ በሱ ውስጥ እኮ መኖር ነው። ላቭ ውስጥ ሲያውን አስቡ። ላቭ ውስጥ ትልቅ ላቭ ነው እግዚአብሔር ውስጥ ገብተህ ስትኖር እስቲ አስበው። ገብተህ ፍቅር ውስጥ እግዚአብሔር ፍቅር ነው እያልክ ወንድምህን ባትወድ የገባህበት ቦታ የገባኸውን ጌታ ራሱን እሱን ምን አታርገው? አታውቀው። ሊሆን አይችልም። እኛውን ጀርመን ነው የምንኖረው፣ ኢትዮጵያ አይደለም የምንኖረው። ኢን ጀርመኒ ነው ያለነው።
ኢን ክራይስት ይለዋል ፖል። በክርስቶስ ይላል። እናንተ ፍቅር ባህር ውስጥ እኮ ነው የገባ ነው። ኧረ አሜን። ጮክ በሉና እግዚአብሔር ፍቅር ነው በሉ። ዋው! እሱን የምታውቅ ከሆነ እንዴት አንተ በጥላቻ ልትመላለስ ትችላለህ? እንዴት አለመውደድ ትችላለህ? ራሱ ከፍቅር ባህር ስትወጣ ዳዊት በጣም የሚያስተማምነውና እተማመናበታለሁ የሚለው ምንድነው? አምባዬ ነህ ይለዋል። አጥር ታጥሯል እንዴ? እሱ እኮ አጥር እኮ ራሱ አጥር የሚታየው ራሱ እሱ ነው። አምባዬ ነህ፣ ጋሻዬ ነህ፣ በላቦች ጋረድከኝ። በቃ በፍቅር ውስጥ እንደሚኖር ያውቃል። ዋው! ከዛ አካባቢ ውላችሁ ስትመጡ መቼም አለመውደድ አትችሉም። እግዚአብሔርን አውቀዋለሁ የምትል ከሆነ ይሄ ነው እግዚአብሔር ምንድነው? ፍቅር ነው። ይሄ በእውነት እኔ ከራሴ ኤክስፒሪየንስ ልናገር፣ ይሄ እየበሰላችሁ ስትመጡ በጣም የምትረዱት ነው። it's a simple gospel I know አውቃለሁ፣ ግን ቀላሉ ወንጌል የመሰላችሁ ግን ጥልቁና ጠንካራው ግን ይሄ ነው። ትንሽ ጊዜ ብንወስድ ጥሩ አይደለ? በዚህ ጉዳይ ላይ በጣም ጊዜ ብንወስድ ይሄ እግዚአብሔር ፍቅር ራሱ ፍቅር እንደሆነ ጌታ ማወቃችን። ክብር ለእግዚአብሔር። ሙቀት ስለሆነ በጣም ፈጥኜ ልሂድ። ወደ ሁለተኛው ልግባ። አሁን እግዚአብሔር ማን እንደሆነ ነገረን። እግዚአብሔር ምን አደረገ ይለናል። እግዚአብሔር ያደረገውን ይናገራል። ቁጥር 9 እስከ 11 ድረስ እግዚአብሔር ምን እንዳደረገ ይናገራል። ተመልከቱ። ከ9 ጀምሮ እስከ 11 በዚህ እግዚአብሔርን ፍቅር በእኛ ዘንድ ምን አደረገ ይላል? ተገለጠ። ይኸውላችሁ ፍቅር በብሉይ ኪዳን በሙሉ በዕብራውያን ምዕራፍ 10 ቁጥር 1 ላይ እንደሚናገር ጥላ ነበር። ፍቅር ተደብቆ ነበር። ዓርብ ዕለት መጥቼ ነበር። ወጣቶችን ልዩ ጊዜ ነበር። በነገራችን ላይ እነሱ ቃል ሲካፈሉ ሜሪ ናት ያካፈለችን። የና አበባው የና አላፍ ሜሪ ናት ያካፈለችን። እንዴት አይነት አስተማሪ እንደሆነች ልነግራችሁ አልችልም። ሶ ክራስ ምናምን ትላቸዋለች። ክራስ ነው አይደል ስትላቸው የስ ክራስ ይላሉ። በቃ ሲሰሙ ራሷ እሷ እየተደነቀች ነው የምታካፍለው። ቃሉን እየተደነቀች ስለምታካፍል እኔ ከኋላ ነበር አስታርቀም። ከኋላ የተቀመጡት ሶ ክራስ ክራስ አትሉትም እንዴ እናንተም ራሳችሁ አትደነቁም? ያስደንቃል በሉኝ። እና መጋረጃው ተቀደደ በሚል ነው የምታስተምራቸው የነበረው። ገባን፣ ወደ ፕሬዘንሱ ገባን እያለች ነበር የምታስተምረው። ክብር ለእግዚአብሔር። አሁን የብሉይ ኪዳንን ታሳየን ነበረ። ለዛ ነው አሁን ትዝ ያለኝ ፍቅር ይውላችሁ በብሉይ ኪዳን ውስጥ ተሰውሮ ነበር፣ ይከተል ነበር። አሁን ተገለጠ። በቃ ምንም ሊሸሸግ በማይችል መንገድ ተገለጠ። እስቲ ፍቅር ተገለጠ በሉ። ፍቅር ማን ነው ብሎናል? 7 እና 8 እግዚአብሔር። እስቲ ፍቅር ተገለጠ በሉ። ምንም እኮ ራሱ እኮ አልገባኝም እንዳንል ተገለጠ። ባለፈው ወንድማችን ሲያስለቅሰን አልነበረ? ሲሰብከው ሲተርከው ኢየሱስ ተገለጠ። በቃ ተገለጠ ፍቅር ይለናል። እግዚአብሔር ምን አደረገ? ከዛ ይልና ልጁን ላከው የሚል ቃል ትመለከታላችሁ። ክብር ለእግዚአብሔር ይሁን። ተገለጠ ብቻ ሳይሆን በግልጽ በቃ ታየ። አሁን ፍቅር ሲገለጥ መስቀል ላይ 2 ነገር ነው ያስወገደው። አንድ ነገር ነው በዋነኛነት ያስወገደው። ምዕራፍ 3 ላይ ያነሳዋል። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን አለ? ኃጢአትን ሊያስወግድ የእግዚአብሔር ልጅ ምን አለ? ፍቅር ተገለጠ። ምንን ለማስወገድ? ኃጢአትን። የዲያብሎስ ስራ ኃጢአት ነው፣ ለማፍረስ ተገለጠ። እግዚአብሔርና ሰውን ለያይቶት የነበረው ለምን? እግዚአብሔር በሰው ውስጥ መኖር ስለሚፈልግ፣ በዚህ ስለምዘጋው በደንብ ልብ በሉኝ። በሰው ውስጥ መኖር ስለሚፈልግ ኃጢአቱን ለማስወገድ ፍቅር ተገለጠ። እስቲ እግዚአብሔር በሉ። ኃጢአትን ሊያስወግድ ተገለጠ። ተገለጠ። መጣ፣ ፍቅር ተገለጠ። ልጁን ላከ። 2 ነገር ይናገራል እዚህ ላይ። እኛ በህይወት እንድንኖር የሚል ቃል ይላል አይልም? በህይወት እንድኖር ፍቅር ተገለጠ በሉ። እኛ በቅድም አብዬም ሲጸልይ ነበር። በህይወት እንድንኖር ፍቅር ተገለጠ። ሙታን ነበርና በኃጢአታችን። ስለዚህ እዚህ ላይ የሚያነሳው አንዱ በህይወት እንድንኖር ልጁን ላከልን። ሁለተኛው የሚጠቀመው በጣም ሙቀት ስለሆነ እንዳልይዛቸው በጣም ስጋት ውስጥ ስላለ ነው። ሁለተኛው የሚጠቀመው ደግሞ
የኃጢአታችን ማስተሰሪያ አድርጎ ልጁን ላከው ይላል። ክብር ለእግዚአብሔር። ይሄ መዝገበ ቃላት አንዳንድ መዝገበ ቃላት የሚገልጸው ምንድነው? ይሄ ማስተሰሪያ የሚለውን ቃል ሲያብራራው ምን ብሎ ነው የሚያብራራው መሰላችሁ? የተቆጣን ሰው ቁጣ ማብረድ ተብሎ ተቀምጧል። የተቆጣን ሰው ቁጣ ማብረድ። ይሄ ማስተሰሪያ የሚለው ነገር የእግዚአብሔርን ቅድስና የሚያረካ ማለት ነው። የቅድስናውን ልክ የሚያረካው ልጁ ነበር። ማስተሰሪያ አሜን። ቅድስናውን እኔና እናንተ የሰራነው ኃጢአት በኃጢአት ውስጥ ያለንበት ህይወት ልጁን ኃጢአት አድርጎት ነው የሚለው አይደል? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እሱ ኃጢአት ሆነ። ለምን? እሱ ላይ ሁሉን ነገር አሳረፈበት፣ አረካው። ልጁ ማስተሰሪያ ላከው ይላል። ይሄ ሁሉ ማብራሪያ ስለ ፍቅር እንድንረዳ ነው። ክብር ለእግዚአብሔር። ስለዚህ መስቀሉ ላይ ሁለት ነገር ሆኗል ይለናል ዮሐንስ። አንደኛው ምን አልኳችሁ? እኛ በምን እንድንኖር? በህይወት እንድንኖር። ክብር ለእግዚአብሔር። ይሄ ማስተሰሪያ የሚለው እኔና እናንተ ላይ ሊያርፍ ያለው ሞት እሱ ላይ አረፈና እኛ ነፃ ወጣ። አሜን። ጳውሎስ እኮ ቆላሲስ ላይ ሲያስቀምጠው እኮ ቆላሲስ ምዕራፍ 1 ቁጥር 13 ላይ ሲያስቀምጠው የጻፈበት፣ በነገራችን ላይ ጳውሎስ ሮሜን መልእክት በጻፈባቸው ጊዜ ላይ አዋቂዎች እንደሚናገሩትም በሮም ውስጥ ከግማሽ ሚሊዮን በላይ ባሪያዎች ነበሩ። ያንን ስዕል እያየ ነው ስለ ባርነት የሚያወራው። ዘመኑ ባሪያ የሚሸጥና የሚለወጥበት ጊዜ ስለነበር እና ማርኬቲንግ ተርም ይጠቀማል፣ የገበያ ቋንቋ ይጠቀማል። እና እርሱ ከጨለማ የኃጢአታችንን ስርየት በቤዛነት የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አደረገን ይላል? አፈለሰን። ኢየሱስ ይኸውላችሁ ገበያ መካከል ገብቶ እኛ በሰንሰለት ታስረን የነበርነውን ሰዎች ዋጋ፣ ቤዛነት የሚለው ደሙ ነው፣ ዋጋ መክፈሉን ነው የሚያሳየልን። ይሄ ማስተሰረይ የሚለው ተለቆ መፈታት ማለት ነው። ለቆ ፈታን። ዝም ብሎ አለቀቅ ደሞ ዝም ብሎ አልተወንም። ስፍራ ቀየረልን። ወደ ፍቅሩ ልጁ መንግስት ገባ። እስቲ ጮሁና አሜን በሉ። ዋው! እዚህ ጋር አስተሰረየልን ይላል። እኔና እናንተ ልንቀበል የሚገባውን እሱ ተቀበለልን፣ አረካው እግዚአብሔር። ስለዚህ እሷ ትለቀቅ ተባለ፣ እሱ ይለቀቅ ተባለ፣ ተለቀቀ። ኧረ አሜን ከገባችሁ። ዋው! እስቲ እግዚአብሔር ፍቅር ነው በሉ። አሁን ማን ነው አለን? ፍቅር ነው አለን። በሁለት ቨርስ ምን አደረገ ስትሉ ኃጢአታችንን አስወገደ። ምን አደረገ? አስተሰረየልን፣ አረካ። እግዚአብሔር ከመጀመሪያ ፍቅር ተሰውሮ ነበረ፣ ሲከተለን ነበረ። ግንኙነቱ ስለተበላሸበት ሞከረ፣ አለ። በኋላ ላይ እመጣላችኋለሁ ስዘጋ። አሳየ። ክብር ለእግዚአብሔር። ይሄ በዓይናችሁ ፊት እንደተሳለ ነው በየቀኑ። this ክርስቲያኒቲ። ክርስትና ይሄ ነው። ክርስትና በእውነት ቸርች መጦ በኪቦርድ መጨፈር አይደለም። ክርስትና ይሄ ነው። በፈለጋችሁ ሰሉት። ክርስትና ይሄ ነው። the whole bible የሚያወራው ይሄ ነው። እግዚአብሔር ሰው መውደዱ። አንተ ከምድር ላይ ካሉ ህዝቦች መካከል ታላቅና ኃያል ስለሆንክ አይደለም እግዚአብሔር የወደደ፣ እንዲሁ ነው የወደደ አለ ሙሴ ዘዳግም ላይ ሲናገር። ብርቱ ስለሆንክ አይደለም፣ እንዲሁ ነው የወደደ። ፍቅር እንደዚህ ነው። አሜን። ክብር ለእግዚአብሔር። የመጨረሻውን ልናገርና ጨርሳለሁ። ስለተግባባን በደንብ ገብቷቸዋል። የመጨረሻውን ልናገር። እግዚአብሔር አሁን የሚያደርገው ነገር ምንድነው? ቁጥር 12 ጀምሮ በመስቀል ላይ የሰራውን ተመልክተና 12 ጀምሮ ምን ይላል? እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል ይላል። አሁን የመጨረሻው ታርጌቱ እግዚአብሔር ምን አደረገ አሁን ስንል፣ አሁን ምን እያደረገ ነው? እግዚአብሔር ምንድነው አለን? ፍቅር ነው። ክብር ለእግዚአብሔር። እግዚአብሔር ምን አደረገ በመስቀል ላይ አየን።
አሁን ደግሞ እግዚአብሔር ምንድነው ያደረገው? የመጨረሻ ብትሉኝ እያደረገ ያለው ነገር ምንድነው ብትሉኝ ያደረገው ነገር ምንድነው ብትሉኝ እኛ እግዚአብሔር ውስጥ ኖረን እግዚአብሔር በእኛ ኖረ። ለካ ይሄ ሁሉ ስራው ይሄን ሁሉ ያደረገው በማን ለመኖር ነበር? በእኛ ውስጥ ለመኖር። አሜን። ይሄንን ጠቅላላ አልጌ ልንገራችሁ። እቺን ኮንቴክስት ብቻ እቺን አውድ ለመረዳት ብሉይ ኪዳንን በጣም መረዳት ይጠይቃል። እሺ የመጀመሪያውን ግንኙነት እንመልከት። ኤደን ገነት ላይ ከሰው ጋር ይነጋገር ነበር እንጂ በሰው ውስጥ አይኖርም ነበር። እውነት ውሸት? ያ ግንኙነት ተበላሸበት በኃጢአት ምክንያት። ታሪኩን ስለምታውቁ ሰው ጀርባውን ሰጥቶ ከኤደን ገነት ወጣ። እስቲ ፍቅርን አየዋለሁ በሉ። ማን ነው ፍቅር አሁን ያልነው? እግዚአብሔርን አይደል? ፍቅርን አታዩ? አሁን ሰው ጀርባውን ሰጥቶ ጥሎት ወጣ። እሱ ሰው ይወዳል፣ እሱ ኃጢአት አይወድም። ሰውና እግዚአብሔር ተለያዩ። ሰው ጀርባውን ሰጥቶት ወጣ። ፍቅር በዘላለም ዕውቀቱ ፕላን አደርጓል፣ አሰበ። ልጁን ላከ ብሎን የለ? ይሄ የወጣው ሰው ሲንከራተት ብዙ ሳይቆይም ተንከራቶ እዛ የሆነ ነገር ሲያደርግም ያየዋል። ላሳጥርላችሁና አብርሃምን መረጠው። በቃ ፍቅር። እስቲ ፍቅር በለኝ። አሁን ይፈልጋል። አብርሃምን መረጠ። ታሪኩን ላሳጥርላችሁና ሙሴ ጋር ላድርሳችሁ። ዘጸአት ምዕራፍ 25 ላይ በመካከላችሁ እኖር ዘንድ መቅደስን ስሩልኛል። በእናንተ ውስጥ አድር አይደለም ያለው፣ ድንኳን ይሰራልኝና በመካከላችሁ። ፍቅር በቃ መራቅ አይፈልግም። ቢያንስ አብሯቸው መሆን ፈለገ። እስቲ እግዚአብሔር ፍቅር ነው ብሉኝ። ጮክ በሉ። ፈለገው። በጣም ግቡ። የሚሰራው ስራ ተመልከቱ። መቅደስ ስሩልኝ በመካከላችሁ እኖራለሁ አለ። ያው እንደምታውቁት የሙሴ ድንኳን፣ የዳዊት ድንኳንም ነበረው፣ የሰለሞን መቅደስ። ላሳጥረላችሁና በዛ እየሄዱ ይፈልጉት ነበር። ታውቃላችሁ በእነዚህ ሁሉ ድንኳኖች ጥናት ይጠይቃሉ። የሰለሞን መቅደስ ላይ እንቆምና ከምርኮ በኋላ ክብር ማለት ነው። ክብር ይሄ ፍቅር ሕዝቅኤል በምርኮ ሆኖ እንደሚነግረን ሕዝቅኤል ምዕራፍ 8 ላይ ክብር ከመቅደስ ለቀቀ ይላል። መኖር አልቻለም ከሚሰሩት ስራ የተነሳ። እቺ በዘላለም እቅዱ ያቀዳት እቅድ ግን አልለቃትም አለ። አሁን በመካከላቸው መኖር ብቻ ሳይሆን ከዚህ በኋላ የማደርገው ከሁለቱም ከአሕዛብም ከእስራኤልም ለኔ የሚሆን ህዝብ አረግና እቺ ኤክሌሲያ ውስጥ በእያንዳንዱ ውስጥ ገብቼ እኖራታለሁ አለ። ሲጮክ በሉና አሜን በሉ። እስቲ ፍቅር በሉ። እኖራለሁ አለ። እናንተ በቃችሁ አታቅልሉት። ይሄን is the purpose unit is a vision. ቪዥነሪ ነው አምላካችን። እግዚአብሔር በዓላማው ጽኑ ነው ይለናል ኢዮብ ላይ። እግዚአብሔር የዓላማ አምላክ ነው። አለቅም አለ። ገብቼ በሸዋ ውስጥ እኖራለሁ አለ። በኢዮብ ውስጥ እኖራለሁ አለ። በዚህ ህዝብ መካከል እገባለሁ እኖራለሁ አለ እግዚአብሔር። አሜን። ያሰባትን ነው ጌታ የፈጸመው በሉት ለጎናችሁ ላይ ያለው። የሰይጣን እታች ማለት የሰው ልጅ ውድቀት ያቀዳትን ነገር ማንም አላበላሸበትም። ገብቶ በሰው ኖረ። አሜን ሃሌሉያ። ሰው እኖራለሁ፣ በሰው እኖራለሁ። ጌታ ቅርብ ነው በሉኝ። ሃይማኖት ይሄን አይነግራችሁም፣ ወንጌል ነው ይሄንን የሚነግራችሁ። እግዚአብሔር ባንተ ይኖራል። ሃሌሉያ። እኔ በእውነት እኮ ነው የምነግራችሁ። 39ኙን መጽሐፍ በሁለት ቨርስ እኮ ነው እየነገረን ያለው ዮሐንስ። የብሉይ ኪዳንን መጽሐፍ 39ኙን ዕብራውያንን እንደነቃለን አይደል የጻፈውን ጸሐፊ። እኔ ደግሞ በጣም የሚገርመኝ እግዚአብሔር በእግዚአብሔር ውስጥ ትኖራላችሁ የሚለው እኮ ይሄ እኮ 39ኙ መጽሐፍ የሚያወራው ወሬን እኮ ነው በሁለት ቨርስ ያስቀመጠው። አስገራሚ እኮ ነው። እንዳላቆያችሁ ነው፣ ታሪኩን ስለምታውቁ እኮ ነው። ዋው! ይሄ ቪዥን ቢሆን ቤታችን ደስ አይለን?
ራሱ ይሄ የቤታችን ራእይ ቢሆን ይሄ ግሎሪ ይሄ ክብር የክብር ተስፋ ያለው ክርስቶስ በእናንተ ዘንድ እኮ ነው በእናንተ ውስጥ አሜን። ዛሬ ጠዋት ጸሎት ነበርና እየጸለይን አንድ ቦታ ላይ ይሄን ነበር በቃ እኔም የተዘጋጀሁትን ነበር ሲጸለይ ነበር። ክብር ይሄ ክብር ነው በእኛ ውስጥ ያለው ይሄ ክብር ይሄ እግዚአብሔር በሰው ውስጥ ያሰበውን ነገር አሰበ ወሰነ በእኛ አደረ። አሜን። ታዲያ ለምን ተሸፍኑታላችሁ? ለምን እንሸፍነዋለን? ግለጡኝ እናንተ ጥፉና ግለጡኝ። እግዚአብሔርን በሉ አልሸፍነው ግለጡኝ። ኦዚያን ይወገድ። ልክ ንጉሥ ኦዚያን በሞተ በአመቱ እግዚአብሔርን ከፍ ባለ ዙፋኑ ላይ ተቀምጠው አየሁታል። አያችሁ ክብርን እንድታዩ ይሄ ክብር እንዲታይ የኛ የሆነ ነገር መወገድ አለበት። አሜን ሃሌሉያ። ፍቅር ወንድሞችን ስንወድ ስንዋደድ እግዚአብሔር በእኛ እንደሚኖር እኛም በእግዚአብሔር እንደምንኖር ማረጋገጫው ይሄ ነው። አሜን። ለምን ሰዎች እያንጋጠጡ ወደ ሰማይ እግዚአብሔርን ይፈልጉታል? እግዚአብሔር እኮ እዚህ አለ፣ አንተ ውስጥ አለ፣ ስራ ቦታ ስትሄድ አለ፣ ጎረቤትህ ሰዎች ያዩታል። ፍቅር በእኔ ውስጥ አለ በሉ እስቲ ባካችሁ። ዋው! እንዴ ብዙ ሰዎች እኮ ተራራ የሚወጡት፣ ብዙ ሰዎች እኮ የሚጣሉት፣ ብዙ ሰዎች በገመድ የሚጎተቱት እኮ እግዚአብሔርን እናገኘዋለን እያሉ ነው። አንተ እግዚአብሔር ከሰማይ ወርዶ ልጁን ልኮ ሞቶ ባንተ ውስጥ ገብቶ አለኮ። አሜን። አንተ በፍቅር ብትኖር በዚህ ደቀ መዝሙርት ያውቃሉ። ስትዋደድ ያውቃሉ። ይሄ ሰውዬ ዮሴፍ ሰበከ አልተባለም እኮ። ዮሴፍ ሲሰብክ አግኝታችሁታል? ዮሴፍ ያዕቆብ ልጅ ዘፍጥረት ላይ ወንጌል ስርጭት ወጥቷል። ዮሴፍ መዝሙር ዘምሯል። አንድ መጽሐፍ ሳነብ አንድ የእንግሊዝ ታዋቂ ሰባኪ ስሙን ባነሳላችሁ ታውቁታላችሁ። 5 ልጆች አሉት። 5ቱም ልጆቹ ሰባኪዎች ናቸው። እሱም ሰባኪ ነው። አንድ ሰው ወደሱ መጥቶ ይላል ጸሐፊው ሲናገር ደፋር ጠያቂ ይለዋል። ጠያቂ አንድ ጥያቄ ጠየቃቸው ቤተሰቡን ሁሉ ልጆች አባትንም ጨምረው ከናንተ ቤት ማን ነው ምርጥ ሰባኪ ብሎ ጠየቀ። ከኛ ቸርች ማን ነው ምርጥ ሰባኪ ብሎ ቢጠየቅ እንደማለት ምርጥ ሰባኪ ማን ነው? ከልጆቹ አንዱ ያው እንግዲህ የምትጠብቁት አባታቸው ምርጥ ሰባኪ ነው። እኛ ቤት ምርጥ ሰባኪ እናታችን ናት አሉ ልጆቹ። እናታችን ናት አሉ። በፍቅር ስለምትኖር አሜን። እኛ ቸርች ምርጥ ሰባኪ ማን ነው በሉት ለቆናችሁ ላል ምርጥ ሰባኪ ወንጌላዊ ዮብ አይደለም አላልኩም። ማን ነው ምርጥ ሰባኪ? ወንድም ንጉስ፣ እህት መሰረት፣ ወንድም አብይ፣ ወንድም እስክንድር፣ ወንድም አቢሴሎ፣ ወንድም ጥቤ የሚያገለግሉትን ማንሳት ነው። ማን ነው ምርጥ ሰባኪ? ማን ነው በፍቅር የሚኖር? አሜን። በቃ ሰው እግዚአብሔርን ያየዋል። እኔ እናንተ እያረጀው ስመጣ ይሄን ነው ማስበው። በቃ ያው 50 ላይ እኮ ስለገባው ነው ያረጀው ማለት ምን እንግዲህ ተቆማትሬ አልቀር ከዚህ በኋላ። አረ እናንተ ብዙ ስብከቴ እኮ አይደለም እኮ በፍቅር መኖሬ ነው ብዙዎችን ነፃ የሚያወጣው። አረ አሜን። ጩሁና እግዚአብሔር ፍቅር ነው በሉ። በቃ የመጨረሻው የእግዚአብሔር ግብ በሰው ውስጥ መኖር ነበረ። አደረገው። እግዚአብሔር ከኛ ጋር ከሆነ ማን ብሎ ይላ በቃ እግዚአብሔር እኮ በእኛ ውስጥ ገባ።
ይሄ ቸርች ውስጥ በነገራችን ላይ እንደሚጸለይ ጸሎት አለ። እኔ በፍጹም መጽሐፍ ቅዱሳዊ አይደለም ስለምን እንደምናወራ ካልገባን መጽሐፍ ቅዱስን በደንብ እናጥና። ክብር ይገለጥ። ክብር እኮ ክርስቶስ ነው። ክብር ይለው የለ እንዴ? ክብር ክርስቶስ ነው። ፕሬዘንስም ካወራችሁ እኮ እንዴ ታምራት የምትፈልጉ ከሆነ እኮ ጳውሎስ ከጨርቁ ይሄዱና ከወገቡ ይሄዱና ጨርቁን ወስደው እሱ በተቀመጠበት አምጥተው እኮ ሰዎች ይፈወሱ ነበር። እውነቱ ውሸት? ታዲያ ክብር ይገለጥ ብለዋል እንዴ? የኛ የምንፈልገው ተአምራት ምናምን ክብር በእኛ ውስጥ ዘንድ አለ። ለአሕዛብ ብርሃን ለእስራኤል ክብር የተባለው ማን ነው? እስቲ ጩሁና ኢየሱስ በሉኝ። ልጨርስ ነው። ኢየሱስ በሉኝ። ታዲያ ክብር ተስፋ በእናንተ ውስጥ አለ። ይገለጥ። ኧረ አሜን። የሸፈነው ነገር ይነሳ። ተነስተን እንጸልያለን። ጨርሻለሁ።